ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የትግራይ ክልል ዋና ከተማ መቀሌን ጨምሮ በ3 ከተሞች የሚገኙ ፍርድ ቤቶች ላለፉት 2 ሳምንታት ስራ በማቆማቸው ምክንያት ፍትህ ፈላጊው ማህበረሰብ እየተጉላላ መሆኑ ተነገረ። ሪፖርተር ጋዜጣ እንዳወጣው መረጃ ፍርድ ቤቶቹ የተዘጉት ደህንነት ነን በሚሉ ማንነታቸው ባልታወቁ ሰዎች የሚደርሱ ዛቻዎችና ማስፈራሪያዎች የተነሳ ሲሆን ይህንን ተከትሎ መፍትሄ እስኪመጣ የዳኝነት አገልግሎት ለጊዜው እንደተቋረጠ ተገልጿል። ፍትህ ፈላጊ የሆኑ የክልሉ ነዋሪዎችም በሂደት ላይ ያሉ የፍትህ ጥያቄዎቻቸው አፋጣኝም ሆነ ሂደቱን የጠበቀ ምላሽ ለማግኘት መቸገራቸው ተነግሯል። በክልሉ የሚገኘው የህዝብ እንባ ጠባቂ ተቋም ጉዳዩን አስመልክቶ የቁጥጥርም ሆነ የክትትል ስራ አለመጀመሩንም በዘገባው ተመላክቷል። የሀገራዊ ብዝሃ ህይወት ሀብቶችን ኢኮኖሚያዊ ጠቀሜታ ለማሳደግ ይበልጥ መስራት እንደሚገባ ተነገረ። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት መሪ ተመራማሪ ዶክተር አሻግሬ ግብጣን የእውቀት ማነስና የአየር ንብረት ለውጥ የብዝሃ ህይወት ሀብቶች እንዲመናመኑ እያደረጉ ያሉ ዋነኛ ምክንያቶች መካከል ተጠቃሽ ናቸው ብለዋል። ኢትዮጵያ ከፍተኛ የሆነ የብዝሃ ህይወት ሀብት ቢኖራትም አነስተኛ የሆነውን ኢኮኖሚያዊ አስተዋጽኦአቸውን ለማሳደግ ሀብቶችን ማወቅና በአግባቡ መንከባከብ እንደሚገባም ለሀገሬ ቴሌቪዥን ተናግረዋል። ተቋማቸው የብዝሃ ህይወት ሀብቶቻችንን በአግባቡ ለመጠቀም ያግዝ ዘንድ የባዮማስ አጠቃቀም ፍኖተ ካርታ አዘጋጅቶ ለሚመለከተው አካል ማቅረቡንም ገልጸዋል። ዘርፉን በፖሊሲ ይበልጥ ለመደገፍም ከኢትዮጵያ ብዝሃ ህይወት ኢንስቲትዩት እና ሌሎች የሚመለከታቸው ተቋማት ጋር በመሆን የፖሊሲ ግምገማ እየተካሄደ መሆኑን ነው መሪ ተመራማሪው አክለው ያስረዱት። ለቡና ላኪነት የአክሲዮን ማህበር የብቃት ማረጋገጫ ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ መቅረቡ ተነገረ። የብቃት ማረጋገጫ የምስክር ወረቀት የወሰደ ቡና ላኪ አሳማኝ ምክንያት መኖሩን በማስረጃ አስደግፎ ሳያቀርብ ቢቀር በበጀት ዓመቱ ወደ ስራ ሳይገባ ከቀረ የብቃት ማረጋገጫውን ማሳደስ እንደማይችልም ተገልጿል። እንደ ሪፖርተር ገለጻ ከካፒታል በተጨማሪ ስለ ቡና ምንም አይነት ዕውቀት የሌላቸው ግለሰቦች ፍቃድ በማውጣት ወንጀል እየሰሩ በመሆኑ አዲሱ መመሪያ ይህንን የሚቆጣጠር ስለመሆኑ ተነግሯል። በሴኔጋል የእስራኤል አምባሳደር ዮቫል ዋክስ በዳካር የሚገኙ ዩኒቨርሲቲ ተማሪዎች የእሳቸውን በዩኒቨርሲቲው መገኘት በመቃወማቸውና ፍልስጤማውያንን የሚደግፉ መፈክሮችን ካሰሙ በኋላ ከቅጥር ግቢው ለመውጣት መገደዳቸው ተነገረ። በቼካንታ ዲዮፕ ዩኒቨርሲቲ በሀገሪቱ ትልቅና ታዋቂው የከፍተኛ ትምህርት ተቋም በዓለም አቀፍ ግንኙነት ልምዶች ላይ ዋክስ እንዲናገሩ ተጋብዘው ነበር። ነገር ግን አምባሳደሩ እንደደረሱ የዩኒቨርሲቲው ተማሪዎች ነፃ ፍልስጤም፣ ነፃ ጋዛና እስራኤል የጦር ወንጀለኛ ነች የሚሉ መፈክሮችን ማሰማታቸው ተነግሯል። ዋክስም በጸጥታ ኃይሎች ታጅበው ታዳሚውን ሳያነጋግሩ ግቢውን ለቀው ወጥተዋል። ተቃዋሚዎችም መፈክሮችን እያሰሙና ባንዲራ እያውለበለቡ ሲከተሏቸው እንደነበር አናዶሉ ዘግቧል። እስራኤል በየመኗ ሰንዓ ከተማ የሚገኘውን ዋናውን የአየር ማረፊያ እንደመታች አስታውቃለች። በጥቃቱ ላይም አሸባሪ ባለቻቸው አካላት ላይ ጥቃት ማድረሷን አስታውቃለች ሲል አልጀዚራ ዘግቧል። የመን በበኩሏ ጥቃቱ ንጹሃንን ማዕከል ያደረገ ነው ስትል ከሳለች። የሰንዓ አየር ማረፊያ ዋና ዳይሬክተር ካሊድ አልሸረፋ በኤክስ ገጻቸው እንደገለጹት ለሲቪል አገልግሎት የሚውል የየመን አየር መንገድ ባለቤትነት የተያዘ አውሮፕላን በጥቃቱ ሙሉ ለሙሉ እንደወደመ ጽፈዋል። እስራኤል የመከላከያ ሚኒስትር እስራኤል ካትዝ በበኩላቸው ጥቃቱ የሁቲ አማጽያንን ያነጣጠረ እንደሆነ ተናግረዋል።